አብሮነት 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 ተመልሰን መተናል። የተወደዳችሁ ተመልካቾቻችን የምንገኘው አብሮነት በረመዳን 9 ላይ ነው። ሰዓቱ ደግሞ የጥያቄ ሰዓት ነው። እንደተለመደው ዛሬም ሁለት ቀለልና ቀልጠፍ ያሉ ጥያቄዎችን ወደ እናንተ የምናደርስበት ሰዓት ነው። እናንተም በ9282 ኤቢን እያስቀደማችሁ የምትሳተፉበት ሽልማቶቻችሁንም የምትወስዱበት ሰዓት ላይ እንገኛለን። የዚህን ሰዓት እንግዲህ ስፖንሰር ያደረገልን ኤቢሲ ዳይፐር ነው። ኤቢሲ ዳይፐር ለልጆች ምቾትን እየሰጠ ለወላጆች ደግሞ ተመራጭ እየሆነ መጥቷል ማለት ነው። እጅግ አድርገን እናመሰግናለን። ለአሸናፊዎች ደግሞ በየሳምንቱ ለ6 ወር የሚሆን የዳይፐር ሽልማት አዘጋጅቻለሁ ብለዋል። እናንተም በ9282 ላይ ኤቢን እያስቀደማችሁ ሽልማቶቻችሁን መውሰድ ትችላላችሁ። ሌላው ሽልማት ደግሞ የኡምራ ሽልማት ነው። ይህን የኡምራ ሽልማት ያዘጋጀልን ለሁለንተናዊ ከፍታ የሚተጋው ጣቢያችን ሚንበር ቲቪ ነው። እሱንም እንግዲህ 9282 ላይ እየተሳተፋችሁ የኡምራ ሽልማቶቻችሁን እንድትወስዱ እንጋብዛለን ማለት ነው። መልካም እድል እየተመኘን ወደ ዛሬው ጥያቄ ከማለፋችን በፊት ትላንትና ጠይቀን የነበረውን ጥያቄ የምናስታውስ ይሆናል። ትላንትና ጠይቀን የነበረው የመጀመሪያው ጥያቄ በሂጅራ አቆጣጠር የመጀመሪያው ወር የትኛው ነው ይል ነበር። ምርጫዎቹ ደግሞ ኤ ረቢዑል አወል፣ ቢ ሸዋል፣ ሲ ሙሐረም፣ ዲ ዙልቂዕዳ ይል ነበር። መልሱ ሙሐረም ነው። ሲ ብላችሁ የመለሳችሁ ተመልካቾች እንግዲህ መልካም እድል እንላለን፣ አግኝታችሁታል ማለት ነው። ሁለተኛው ጥያቄ የነበረው በአጽናፈ ሰማይ ውስጥ በብዛት የሚገኘው ንጥረ ነገር ምንድን ነው ይል ነበር። ምርጫዎቹ ደግሞ ኤ ኦክሲጂን፣ ቢ ካርቦን፣ ሲ ሃይድሮጂን፣ ዲ ናይትሮጂን ይል ነበር። እንግዲህ መልሱን ሲ ያላችሁ ተመልካቾች አግኝታችሁታል። ሲ ሃይድሮጂን ይላል መልሱ። አሁንም መልካም እድል እየተመኘን ወደ መጀመሪያው ጥያቄ የምንሻገር ይሆናል። አሁንም 9282 ላይ ኤቢን እያስቀደማችሁ ለመጀመሪያው ወይም አሁን ለምጠይቀው ጥያቄ ኤቢ ስፔስ አድርገን 1 ከዛ በመቀጠል ምላሾቻችሁን ትልካላችሁ። ለሁለተኛው ጥያቄ ደግሞ ኤቢ 2 እያደረጋችሁ ትመልሳላችሁ ማለት ነው። እኛም ደግሞ ሽልማቶቻችሁን የምንሰጣችሁ ይሆናል። መልካም እድል እየተመኘው ወደ መጀመሪያው ጥያቄ አልፋለሁ። መልካም ቆይታ። አብሮነት 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 ተመልሰን መተናል። የተወደዳችሁ ተመልካቾቻችን ወደ መጀመሪያው ጥያቄ እንሻገራለን። እንግዲህ ይህንን ሰዓት ስፖንሰር ያደረገልን ኤቢሲ ዳይፐር ነው። ኤቢሲ ዳይፐር በየሳምንቱ ለአሸናፊዎች የሚሆን ለ6 ወር የሚሆን ዳይፐር አዘጋጅተዋል። እናንተም በ9282 ላይ ኤቢን እያስቀደማችሁ ትወዳደራላችሁ፣ ጥያቄዎቻችሁን ትልካላችሁ። እድለኛ የሆነ እንግዲህ ይህንን በየሳምንቱ ለ6 ወር የሚሆን ዳይፐር ይሸለማል ማለት ነው። ሌላኛው ሽልማት ደግሞ ዑምራ ነው። የዑምራ ሽልማቱን ያዘጋጀልን ለሁለንተናዊ ከፍታ የሚተጋው ጣቢያችን ሚንበር ቲቪ ነው። እንግዲህ ተሳተፉ፣ ተሸለሙ እያልን ወደ መጀመሪያው ጥያቄ የምንሻገር ይሆናል። የመጀመሪያው ጥያቄ እንደዚህ ይላል። በቅዱስ ቁርአን ውስጥ ረጅሙ ቃል የትኛው ነው? በቅዱስ ቁርአን ውስጥ ረጅሙ ቃል የትኛው ነው? ምርጫዎቹ ኤ ፈአስቀይናኩሙሁ፣ ቢ ለየስተኽሊፈነሁም፣ ሲ አነልዚሙኩሙሃ፣ ዲ ፈሰየኽፊኩሁም። እደግምላችኋለሁ። በቅዱስ ቁርአን ውስጥ ረጅሙ ቃል የትኛው ነው? ኤ ፈአስቀይናኩሙሁ፣ ቢ ለየስተኽሊፈነሁም፣ ሲ አነልዚሙኩሙሃ፣ ዲ ፈሰየክፊኩሁም። ውድና የተከበራችሁ ተመልካቾቻችን የመጀመሪያው ጥያቄ ይህን ይመስላል። እንግዲህ ወደ ሁለተኛው ጥያቄ የምንሻገር ይሆናል። 9282 ላይ ኤቢን እያስቀደማችሁ ስልካችሁን ሬዲ ወይም ዝግጁ አድርጋችሁ ትጠብቁኛላችሁ ማለት ነው። ወደ ሁለተኛው ጥያቄ እንሻገራለን። መልካም ቆይታ። አብሮነት 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 ተመልሰናል። የተወደዳችሁ ተመልካቾቻችን አሁን ደግሞ ወደ ሁለተኛው ጥያቄ የምንሻገር ይሆናል። ስልኮቻችሁን ዝግጁ እንዳደርጋችሁ ተስፋ አድርጋለሁ። ወደ ሁለተኛው ጥያቄ እንሻገራለን። ሁለተኛው ጥያቄ እንደዚህ ይላል። የበረሃ መርከብ የሚል ቅጽል ስም ያለው እንስሳ የትኛው ነው? የበረሃ መርከብ የሚል ቅጽል ስም ያለው እንስሳ የትኛው ነው? ምርጫዎቹ ኤ አንበሳ፣ ቢ ግመል፣ ሲ ዝሆን፣ ዲ ነብር።
እደግምላችኋለሁ። የበረሃ መርከብ የሚል ቅጽል ስም ያለው እንስሳ የትኛው ነው? ኤ አንበሳ፣ ቢ ግመል፣ ሲ ዝሆን፣ ዲ ነብር። ውድና የተከበራችሁ ተመልካቾቻችን የዛሬ ቀለል ያሉ ሁለት ጥያቄዎች ወደ እናንተ ያሻገርናቸው እነዚህን ይመስሉ ነበር። እንግዲህ እናንተም በንቃት በ9282 ላይ ኤቢን እያስቀደማችሁ ትሳተፋላችሁ፣ ሽልማቶቻችሁንም ትወስዳላችሁ ማለት ነው። የዚህ ሰዓት ስፖንሰራችን ኤቢሲ ዳይፐር ነው። ኤቢሲ ዳይፐርን እጅግ አድርገን እናመሰግናለን። ለአሸናፊዎች በየሳምንቱ ለ6 ወር የሚሆን ሽልማት አዘጋጅተዋል። ሁለተኛው ሽልማት ደግሞ ዑምራ ነው። የዑምራ ሽልማቱን ያዘጋጀልን ደግሞ ለሁለንተናዊ ከፍታ የሚተጋው ሚንበር ቲቪ ነው። እንግዲህ ሁለቱንም ሽልማቶች እንድትወስዱ እንጋብዛለን። መልካም እድል እያልን አብሮነት በረመዳን 9 እንደደመቀ ይቀጥላል። መልካም ቆይታ። አብሮነት 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 አብሮነት